አሁን እዚህ ጋር ነው አለዛ ግንባር ነው ሰማሽ አንቺ እንደውም የሰለሞን ሚስት መሆንሽን የነገረች እሷ ናት ምን ፀሐይ አዎ እንደውም የደበቅሽውን የሰለሞን ፋይል በአጠቃላይ ነግራኛለች አንተ ሰውዬ እዚህ መበላሸት ነው የምትፈልግ ውጣ እንደውም የቀሩ ፋይሎች ሁሉ እንድታመጣልኝ ከፍያታለሁ በቃ አፍህን ዝጋ እገልሃለሁ ለምን እውነትን ነው ፀሐይ ንገሪኝ እስኪ አንቺ የሱ ሰላይ ነሽ ፋይል ለመስረቅ ምን ይገኝ መጣሽው እሱን አትስሚ እኔና አንቺን ለማጣላት ነው የጠየኩሽ መልሽልኝ እውነት ነው ወይስ አይደለም ምን እያሰብክ እንደሆነ ገብቶኛል እኔና እሷን አጣልተህ አንተ ልትበቀል መቼም አልታደርም ግን ጨካኝ ልጆችን ምን ልታደርጋቸው ነው ሆን ብሎ እኮ ነው እንደዚህ የሚያደርገው ለምን አይገባሽም እሱ ምንም አላደረገም ውሸታም አንቺ ነሽ ቆይ ግን ልጆችን ምን ልታደርጋቸው ነበረ እስከ ዛሬ ድረስ እንዴት አላወቅኩሽም ሰማሽ ገነት ለዳግም አባቱ እንደገደልኩት ልትነግረው አዲሱ ምስሏ ደግሞ ይሄ ነው ምን አንቺ እርጉም እኔን ጓደኛሽን ካድሽኝ አንተ ሰይጣን አይሳካልህም ያ ባይሉ የአልማዝ ነገር ስለተበላሸበት በጣም ተናዷል አንቺንና ብሌን ለመበቀል ማቀዱ አይቀርም ናው ለነገሩ እሱ እኮ ከእንደዚህ አይነት ውጭ ሌላ ነገር ማሰብ አይችልም ስለዚህ ለትንሽ ጊዜ እዚሁ ሆኜ ብጠብቃችሁ ማለቴ ፍቃድሽ ከሆነ እንዴ ኧረ አያስፈልግም ሰላም ምን ችግር አለው ሳሚዬ እስከፈለግከው ቃል እዚህ መሆን ትችላለህ ጭራሽኛ ልጠብቃን አግኝተን ነው አመሰግናለሁ ሰላም እንዴ ሰላም አሁን ያስፈልጋል ነው ምን ችግር አለው ዳግዬ ባይሉን እንደሆነ ታውቀዋለህ ምን አይነት ተንኮል እንደሚያስብ ለእኔ ችግር የለውም ብሌንን ግን ምንም እንዲያረጋት አልፈልግም ደግሞ አውትዬ ሳሚ እዚህ ቢሆን ለሁላችንም ጥሩ ነው አይደል ዳጊ አቶ በኃይሉ በስተመጨረሻም እንግዲህ አሁን ላይ የወይዘሮ ገነት እንግዲህ ጉረቤት የሆነችው ግንባሩን ብለዋለች ማለት ነው። እንግዲህ የወይዘሮ ገነት ጉረቤት የሆነችው እስከ ዛሬ ይህንን ያክል ማለት ነው ገንዘብ እየተቀበለች እንዲሁም ደግሞ የራሷን የሆነችውን ጓደኛዋን ቡና አጣጯን ጉረቤቷን ማለት ነው ወይዘሮ ገነትን ስትሸውዳት የነበረው አሁን ላይ ግን እውነት ለመናገር ጥሩ ነገር ሰርታለሽ ብዬ ነው የማስበው። ባጠፋችው ልክ ጥሩ ስራ ሰርታለሽ። ምክንያቱም አቶ በኃይሉን እሷ መታ ባትጥለው ወይዘሮ ገነት ህይወቷ ያልፍ ነበር ማለት ነው። አሁን ላይ እንግዲህ አቶ በኃይሉ ላይ የተተኮሰው ጥይት ወይዘሮ ገነት ግንባር ላይ ሊሆን ነበር ማለት ነው። ስለዚህ ባንድም በሌላ እንግዲህ የወይዘሮ ገነት ጉረቤት ማለት ነው ህይወቷን አድናታለች። አቶ በኃይሉ እንደዚያ ሲናገር ያው የተናገረው ነገር እውነት ቢሆንም ማለት ነው ግን ደግሞ ወይዘሮ ገነት በወቅቱ ማለት ነው እንደዛ ጉረቤቷን መናገር የለባትም። ግን ደግሞ ከሆነባት አንጻርና ካለው ነገር አቶ በኃይሉ ከሚናገረው ነገርና እንዲሁም ደግሞ ጉረቤቷና ወይዘሮ ገነት ካላቸው ግንኙነት አንጻር እስከ ዛሬ ስጠረጥራት የነበረው ለካ እውነት ነው። አንቺ ጭራሽ እንደዚህ ጀርቤ ተመቼ ነበር ማለት ነው እያለች እንግዲህ ወይዘሮ ገነት ማለት ነው እጅግ በጣም ስትናገር ነበር። ግን ደግሞ ወይዘሮ ገነትን ህይወቷን ያተረፈችው እራሷ ጉረቤቷ ነች ማለት ነው። ምንም ያክል ከአንቺ ላይ መጥፎ ነገር ብሰራብሽም ባደርግብሽም ግን ደግሞ አንድ ነገር መስራት እፈልጋለሁ ብላ ነው እንግዲህ አቶ በኃይሉ ወይዘሮ ገነትን ሊገላ ሲል እንዲሁም ደግሞ አንቺ ውጪ በማለት ጉረቤቷን ካስወጣ በኋላ ነበረ ወይዘሮ ገነትን ሊገላት የነበረው ማለት ነው። ስለዚህ ከኛ ከዳሃዎች ጋር በነገራችን ላይ እሷም የብር ጉዳይ ይዟት ነው ማለት ነው ያንን ነገር እንደዛ ስትሰራ የነበር ወይንም ደግሞ የራሷን ጓደኛ ወይዘሮ ገነትን ስትክድ የነበረችው ያው ችግር ስለያዛት ድህነቷ ነው። ብር ለማግኘት ነው እንደዚያ ስታደርግ የነበረው። ብር ለማግኘት የራስን ሰው አሳልፎ መስጠት ትክክል ነው ብዬ ሳይሆን ግን ደግሞ አንዳንዴ ሳትወዱ በግድ ክፉ የሚያደርጋችሁ ችግር አለና ማለት ነው። ያንን ነገር እንትን ለማድረግ ነው እሷም ያደረገችው ማለት ነው። ግን ደግሞ
አሁን ላይ እኛ ድሃዎችን እንደፈለገ አይጫወትብንም፣ በድህነታችን ነው እንደዚህ የሚጫወትብን በማለት እንግዲህ ያው ወይዘሮ ገነትን ከሞት ታድጋታለች ማለት ይቻላል ማለት ነው። እና የሆነ ታሪክ መስራት አለብኝ በማለት አቶ በኃይሉ ከቤት ካስወጣት በኋላ ተመልሳ መታ ነበር አቶ በኃይሉን እንግዲህ አንገቱን በማለት የጣለችው ማለት ነው። እና አቶ በኃይሉ በወደቀ ሰዓት ራሱ እጅግ በጣም ሲያስቅን ነበር ማለት ነው። የምትናገራቸው ቃላቶች በሙሉ እጅግ በጣም ሲያስቅ ነበር ማለት ያው ወይዘሮ ገነትንም እያወራቻት ማለት ነው። እንዴ ይህ ሰው እውነትም ሞተ እንዴ? ጸጥ አለ እኮ ትንፋሽ የለውም እኮ እያለች እንግዲህ አስሬ ስታይ ነበር ማለት ነው። እና ወይዘሮ ገነትም ከአንዴም እኮ 3 እያየሽው ነው፣ ግን ደግሞ አንቺን በጣም እንትን እያልሽ ነው በማለት ጭራሽ ትቆጥሪያለሽ እንዴ? አሁን የምትቆጥሪበት ሰዓት ነው እንዴ? መሆኖሽ ነው ገነት እያለች እንግዲህ ወይዘሮ ገነትንም ስትናገር ነበር። ብቻ ግን ባደረጉትና በሁኔታቸው በፍራቻ መካከል ምናምን ነገር ያለው ነገር እጅግ በጣም ጉረቤቷ የምትናገረው ቃላቶች በሙሉ ሲያስቅ ነበር እውነት ለመናገር ማለት ነው። እና ፍርሃት እንግዲህ አያደርግ የለም በጣም ብዙ ነገሮች እንትን ብላለች። እንዲሁም ደግሞ ያው ካለው ነገር ለመውጣት ብላ አቶ በኃይሉንም ስታንቀጠቅጠው የነበረችው እሷ ነበረች፣ ሽጉጡን እዛ ማለት ነው። ልክ ሲነሳ ሽጉጡ ካጠገቡ ነበር እና እነሱን እንደዚሁ ሊመታቸው ነበር የፈለገው፣ ግን ደግሞ እሷ ቀደም ብላ በመያዝ ግንባሩ ላይ ደቀናበታለች። እና ይሄ ሁሉ ነገር ከተናገርኩኝ እነሱ ሲጣሉልኝ፣ ሁለታቸው ሲጣሉልኝ በእርግጠኝነት እኔ እንደፈለግኩ እነሱን ተጫውቼባቸው እወጣለሁ የሚል ሀሳብ ነበረ አቶ በኃይሉ ያለው ማለት ነው። ያ ማለት እንግዲህ ወይዘሮ ገነትንና እንዲሁም ደግሞ ጎረቤቷን ካጣላና በነገር ካቀሳሰረ በኋላ እሱ የፈለገውን ነገር አድርጎ ከቤት ለመውጣት ነበር ያሰበው ማለት ነው። ይህንን ሀሳብ ደግሞ አልተሳካለትም። ምክንያቱም የገነት ጎረቤት ነቅታበታለች። እኔና አንቺን አጣልቶ እኮ እሱ የፈለገውን ነገር አድርጎ ሊወጣ ነው፣ ለምንድን ነው የማታስቢው? በማለት እንግዲህ ግን ደግሞ አቶ በኃይሉ የተናገራቸው ነገሮች በሙሉ ማለት ነው እያንዳንዱ ነገሮችን እንዲሁም ደግሞ የወይዘሮ ገነት ጓደኛ ያው ከዚህ በፊት ያው ወይዘሮ ገነትን እንደምሸውዳትና እንዲሁም ደግሞ አቶ በኃይሉ ብር እየከፈላት እንደሆነ እያንዳንዱን ነገሮች ለአቶ በኃይሉ እንደምታሳልፍ ሲነግራት ወይዘሮ ገነት አምነዋለች። እና ወይዘሮ ገነት በምሰማበት ሰዓት ጎረቤት ተብዬዋ ራሱ እጅግ በጣም ነበር ስደነግጥ የነበረችው ማለት ነው። ምክንያቱም በቃ ያደረገችው ነገር ስለሆነ ማለት ነው። በዚህ ልክ ጓደኛዋን ወዳጇን ቡና አጣጯን ማለት ነው ስለ ካደቻት እጅግ በጣም ነበር ስትሸማቀቅ የነበረው። እውነት ለመናገር ደንግጣለች ማለት ነው። እና ከዚያ ድንጋጤዋ ዘወር ሳትል እንግዲህ እንደምንም ድንጋጤዋን ተቋቁማ ማለት ነው እኔና እሷን አጣልተህ አንተ የፈለግከውን ነገር አድርገህ እንደምትወጣ አቅብሃለሁኝ አንተ መላጣ እያለች ራሱ እየተሳደበች ማለት ነው። እውነት ለመናገር ንግግሯ ራሱ በጣም ሲያስቅ ነበረ ማለት ነው። እና በስተመጨረሻም እንግዲህ ያው ልጆችሽንም እሷ ነች እንደዚህ ያደረገች ያለ ጭራሽ በልጆች የመጣችብኝ ጭራሽ እኔን እንደፈለጋችሁ እንዴት በልጅ ትመጭብኛለሽ እያለች እንግዲህ ወይዘሮ ገነት እየለፈለፈች ነበር። እሷ ግን አውቃለሁ ምን እንደምትሰራ አውቃለሁ በማለት እንግዲህ በስተመጨረሻም ግንባሩን ብለዋለች ማለት ነው። ግድግዳውን የመታቸው ወይንስ አቶ በኃይሉን ነው የሚለው ነገር እንግዲህ ቀጣዩ ፓርት አብረን በጉጉት የምንጠብቀው ይሆናል ማለት ነው። ሌላው እንግዲህ ቃል በነገራችን ላይ ከሰላም ቤት ተባራ ወጥታለች። በመውጣቷ እጅግ በጣም እኔ ደስ ብሎኛል እውነት ለመናገር ማለት ነው። ምክንያቱም በጣም ብዙ ነገሮችን ስለምታደርግ ማለት ነው። ያው ብሌንንም ስለምትበቀለ ስለምታሰቃያት መውጣቷና እንዲሁም ደግሞ ወይዘሮ ሰላም ከዛ ቤት ማስወጣቷ እጅግ በጣም ነው ደስ የሚለው ማለት ነው። ግን ደግሞ ካስወጣቻት በኋላ ራሱ ልጅ እያለች እንግዲህ ተጸጽታ ስታለቅስ ነበር። በነገራችን ላይ ልጇ በጣም ክፉ ስለሆነችባት ነው እንጂ ይሄን ያክል እሷ በጣም ልጇን እንዴት አድርጋ ማሳደግ ወይም ደግሞ የፈለገችውን ነገር አድርጋ ማሳደግ አቅጧት አልነበረም። ግን ደግሞ እንግዲህ ልጅ ተብዬዋ ደግሞ እሷን ለማጥቃትና እሷን ገደል ውስጥ የምትከታት ሆና ስለተገኘችባት ከዚህ በላይ እኔ አልችልም፣ እስከዛሬ የያዘችሽ እናትሽ ተቻለሽ በማለት እንግዲህ አባራታለች ማለት ነው። እና በዚያ ምክንያት እንግዲህ ያው ቃል ዳግመኛ ወደ ሰላም ቤት አትመለስም ብዬ አስባለሁ። ወይንም ደግሞ የራሷ የቃል ትክክለኛ እናቷ ምናልባት ልትመልሳት ትችል ይሆናል።
በሆነ ምክንያት መቼም ተመልሳ ልገባል ትችላለች። እቺ ተንኮለኛ መቼም ተንኮል ካሰራች አርፋ አትቀመጥም ማለት ነው። ግን ለዕለቱ ከቤት ተባራለች። እንዲሁም ደግሞ ዳግም አሁን ላይ በቅናት ሰፍሰፍ ብሏል። በነገራችን ላይ እየተንተከተከ ነው ያለው፣ እየተንተከተከ በቃ ፈልቷል ማለት ይቻላል ማለት ነው። እና በቃ ረጋ ብሎ መቀመጥ፣ እንደ ሰው ቁጭ ብሎ በስነስርዓት ማውራት ራሱ ከሰው ጋር መግባባት ራሱ አልቻለም ማለት ነው። ምክንያቱም ሳሚ እና እንዲሁም ደግሞ ብሌን በተደጋጋሚ እጅ ለእጅ ተያይዘው ስለሚያያቸው ምናምን ያላቸውን ቅርቤት ሁለታቸው ሲያወሩ ምናምን በቃ እያስቻለው አይደለም። እጅግ በጣም እየተበሳጨ እየተናደደ ነው ማለት ነው። እንዲሁም ደግሞ ሳሚ ጎበዝና ጠንካራ ጀግና ስለሆነ ማለት ነው አሁን ላይ በዚያ ምክንያት እሷ ልትወደው ትችላለች በማለት እንግዲህ ዳግም እየፈራ ይገኛል። ምንድን ነው ከእሱ ጋር ከትናንትና ጀምረሽ ከእሱ ጋር ታወሪያለሽ፣ እንደገና እጅ ለእጅ ተያያዛላችሁ፣ ምንድን ነው ይሄን ያክል? ለምንድን ነው ለእኔ የማታስብልኝ? እያለ እንግዲህ ብሌንንም አውርቷት ነበረ ማለት ነው ራሱ ዳግም ማለት ነው። እና ምንም ነገር እኮ የለም፣ ለምንድን ነው የምትቀና? ሲጀመር እኔ እንደዚህ አይነት ልክስክስ ሴት አይደለሁም። በቃ ካወራሁትና ካገኘሁት ከቆንኩት ሰው ጋር እንደዚህ ዝም ብዬ የምከተል የምሄድ ሰው አይደለሁም። ለምን እንደዚህ ታስባለህ? ከመቼ ወዲህ ነው እንደዚህ ቀናተኛ የሆንከው? እባክህን ዳግም እባክህን አርፈ ተቀመጥ በማለት እንግዲህ ካለዚያ ደግሞ ይህንን እንደ ቃል ኪዳን ያስገባልኝን ቀለበት ራሴ አውልቄ ነው የምወረውረው። ስለዚህ አርፈ ጸባይህን አሳርፈ አሳምረህ ማለት ነው የምትቀመጥ ከሆነ ተቀመጥ፣ ካለዚያ ግን የራስ ጉዳይ ነው በማለት እንግዲህ ያው ዳግምን ጥለው እንደገና ከሳሚ ጋር ወሬዋን ቀጥላለች ማለት ነው። በነገራችን ላይ ሳሚን እጅግ በጣም አመስግነዋለች። ባደረገው ነገር በሆነው ነገር እጅግ በጣም አመስግናለች ማለት ነው። ምክንያቱም ከዚህ በፊት ሳሚን የምታውቀው በጣም ጨካኝና አረመኔ የሆነ በቃ በሰውነቱ የሚመካ ክፉ ልክ እንደ በኃይሉ ነበር የምታየው ማለት ነው። ግን ደግሞ አሁን ላይ ከአልማዝ ጋር ስታወራ የነበረውን በሙሉ ሳሚ ሰምቻለሁ፣ አንተ በጣም ተቀይረሃል፣ የድሮ ሳሚው አይደለህም፣ በጣም ነው የተቀየርከውና በጣም ነው ደስ ያለኝ። ይሄ ጸባይህ በማየቴ እጅግ በጣም ደስተኛ ነኝ። እንደገና ደግሞ ነገሮቹ እንዲስተካከል ከጎኔ በመሆንህ እጅግ በጣም አመሰግናለሁ በማለት እንግዲህ ያው ተናግሯል። በነገራችን ላይ ሳሚና ብሌን ወደፊት አብረው ይሆናሉ ብዬ አስባለሁ። ምክንያቱም ሳሚ ያው ብሌንን በጣም ነው የሚወዳት። በእርግጥ ዳግም የሚወዳታል፣ ግን ደግሞ በጣም ይጋፈጥላታል፣ ጥግ ድረስ ነው የሚሄደው። ስለዚህ ወደፊት ሳሚ ሊነጥቀው ይችላል ብዬ ነው የማስበው እንዲህ ሳያየው ማለት ነው። እና ያለውን ነገር ብቻ ግን ራሱ ሳሚም እየሰራሽኝ እንደዚህ የሆነ በቃ ደህና እንድሆን ከስህተቴ እንድመለስ ጥሩ ሰው እንድሆን ያደረግሽኝ አንቺ ነሽ በማለት እንግዲህ ይህ ሁሉ ነገር ጸባይ የተቀየረው ሁሉ ነገሬ የሆነው በአንቺ ምክንያት ነው። አንቺ ለእኔ ልዩ ቦታ አለሽ። ከዚህ በላይም ከአንቺ ጎነኝ እቆማለሁ። ለአንቺ የሚገባውን ነገሮች በሙሉ ወደ አንቺ እመልሳለሁ እያለ እንግዲህ አውርቷል። በዚያ ላይ ደግሞ ቃልን ፊት ለፊት ብሌን ፊት ለፊት በመሆን ማለት ነው ዳግመኛ ከዚህ ቤት ተመልሰሽ አስገቢያትም በእርግጠኝነት እኔ እያለሁ፣ ስለዚህ አሁን ቀጥ ብለሽ ትሄጃለሽ በማለት እንግዲህ ቃልን ተናግሯታል ማለት ነው። ቃል አሁን ላይ ከቤት ወጥታ እንግዲህ ሄዳለች ማለት ነው። እጅግ በጣም ነበር ያለቀሰችው። የሁሉ ልፋቴ መና ቀረ፣ የሁሉ ነገር ሀሳቤ እቅዴ በሙሉ እስከ ዛሬ ለፍቼ ሳይሳካልኝ ቀረ እያለች እንግዲህ እየተጸጸተች ትገኛለች ማለት ነው። ሌላው እንግዲህ አሁን ላይ ማለት ነው ዳግም እንዲሁም ደግሞ ወይዘሮ ሰላም ሳሚ ብሌን በመሆን እንግዲህ ቡናቸውን አፍልተው እውነቱ በመገለጡ ወይንም ደግሞ ወይዘሮ ሰላም አልማዝን ባለመግደሏ ያው ደስታቸውን አብረው ቁጭ ብለው ቡና አፍልተው እየተጫወቱ ባሉበት ሰዓት ላይ ማለት ነው ባለው ነገር እንግዲህ ሳሚ ያው ብሌንን በሚያይ ሰዓት እንግዲህ ዳግም ቅጥል ላይ ያለ ይገኛል ማለት ነው። እና በዛን ሰዓት እንግዲህ ወይዘሮ ሰላም ዳግም ለምንድን ነው ወደ ቤት የማትመለሰው? ምክንያቱም በፊት የሰላምን ቤት ተከራይቶ ይኖር ነበረ ማለት ነው። አይ እናቴ ብቻዋን ስለሆነች አሁን እንኳን አልመለስም፣ ግን ደግሞ ወደፊት አስብበታለሁ በማለት እንግዲህ ዳግም መልሷል ማለት ነው። ሳሚም ይህን አጋጣሚ ተጠቅሜ ለምን እኔ ከዚህ አልሆንም በማለት እንግዲህ አቶ በኃይሉ አሁን ላይ በተፈጠረው ነገር ክፉ ነገር ያስባል፣ ግን እናንተን እኔ መጠበቅ እፈልጋለሁ በምችለው መጠን፣ ስለዚህ
እባክሽን ሰላም ፈቃደኛ ከሆንሽ አንቺም ደስተኛ ከሆንሽ ከዚህ ካለው ክላስ እኔ ብቀመጥ ምን ይመስልሻል? በማለት እንግዲህ ሳሚ ወይዘሮ ሰላምን ጠይቋታል። እንዴ በጣም ደስ ይለናል። እንደውም ከጎናችን ቆሞ የሚጠብቀን ሰው አግኝተን ነው እንዴ። በዚያ ላይ ደግሞ አቶ በኃይሉ ያው ብሌንን እንዲነካብኝ በምንም አይነት መልኩ አልፈልግም። ስለዚህ ደስ ይለኛል አይደለ ብሌን፣ አንቺስ ምን ይመስልሻል? በማለት እንግዲህ ብሌንም ደስ ይለናል፣ በጣም ጥሩ ሀሳብ ነው በማለት እንግዲህ ከዛ ዳግም ጭራሽ አንቺም እዚህ እንዲቀመጥ ትፈልጊያለሽ እንዴ? እንዴ ሰላም በፍጹም አይሆንም አያስፈልግም እኮ በማለት ዳግም ተናግሮ ነበረ። አይ በጣም እንደውም ደስ ይለናል፣ እኛ አሁን ላይ በጣም ፍራቻ ላይ ነን በማለት እንግዲህ እሺ ተብለዋል ማለት ነው። እና ያው ዳግም እጅግ በጣም ተናዷል። ሳሚ ግን እጅግ በጣም ደስ ብሎታል ማለት ነው። ብሌንም እየተገረመች ነበር። እንግዲህ ቀጣይ ፓርት ያው ብሌንና እንዲሁም ደግሞ ሳሚ የሚገናኙበት ጊዜ እጅጉን ሰፋ ያለ ወቅት ነው የሚሆነው። ሲቀጥል ዳግም እጅግ በጣም እየተበሳጨ ነው። እንግዲህ ቀጣይ ፓርት አብረን የምናይ ይሆናል። መልካም ጊዜ ተመኘ